የእግዚአብሔር መኖር ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር መኖር። ዓይነ ስውሩ ቅዱስ ዳዲሞስ በአንድ ወቅት እግዚአብሔርን መኖር የሚክዱ ተመራማሪዎች የራሳቸውን ዕውቀት መነሻ በማድረግ እግዚአብሔርን አለመኖር ከነገሩት በኋላ እስኪ አንተ እግዚአብሔር መኖሩን በተጨባጭ አስረዳን ሲሉ ጠየቁት። ቅዱስ ዳዲሞስ ተመራማሪዎች ጭልጥ ብለው መሳሳታቸውን ቢያውቅም በጥሞና ያዳምጣቸው ነበር እንጂ አልተበሳጨባቸውም። ለጠየቁት ጥያቄ ምላሽ ለመስጠት ምሽት ተመልሳችሁ ነው አላቸው። እነርሱም የቀጠሯቸውን ሰዓት አክብረው ምሽት ተመልሰው መጡ። ቅዱስ ዳዲሞስ እስኪ ወደ ላይ አንጋጣችሁ የሰማዩን ገጽታ ተመልከቱ አላቸው። እነርሱም እንዳላቸው ሰማዩን ተመለከቱ። እርሱም በሰማይ ላይ ምን ይታያችኋል አለ። እነርሱም ከዋክብት ብለው መለሱለት። እርሱም በሥጋዊ ዓይናችሁ የማየት ችሎታ እነዚህን ከዋክብት በቀን ማየት ትችላላችሁን አላቸው። እነርሱም አንችልም አሉት። እርሱም ለምን ማየት ያቅታችኋል ሲል ጥያቄውን በጥያቄ ደገመላቸው። እነርሱም ምክንያቱም ከዋክብትን ለማየት የግድ መምሸት አለበት አሉት። እርሱም በእርግጥ ትክክል ናችሁ፣ የመለሳችሁት ምላሽ ትክክል ነው። ይሁን እንጂ በተፈጥሮ እንደምናውቀው የተሰወረውን ነገር ለማግኘት ብርሃን ያስፈልጋል። እነዚህን የምታዩአቸውን ከዋክብት ለማየት ግን ብርሃን ሳይሆን ጨለማ ሊኖር የግድ ነው። እንደዚህ ሁሉ እግዚአብሔርንም ለማየት ቁሳዊ ነገርን ማየት በሚቻልበት በሳይንስ መሳሪያና ፍልስፍና ሳይሆን በእምነት ብቻ ማረጋገጥ እንደሚቻል ልነግራቸው እወዳለሁ በማለት አስረዳቸው። ከዚያም እርሱ በተራው በሰማያት ገጽታ ላይ ከዋክብት እንደሚታዩ ነግራችሁኛል። ይሁን እንጂ እኔ ዓይነ ስውር ስለሆንኩ በምን ታረጋግጡልኛላችሁ ሲል አዲስ የጥያቄ ርዕስ ከፈተላቸው። እነርሱም ግራ ተጋብተው ምላሽ አጡና ከመናገር ይልቅ ዝምታን መረጡ። እርሱ ግን የእኔ ዓይነ ስውርነት የከዋክብቱን አለመኖር አያረጋግጥም። እኔ አየሁም አላየሁም ከዋክብቱ ዘወትር አሉ። እኔም ምንም ዓይነ ስውር ብሆንም እንኳን ከዋክብቱን ሳልመለከት እናንተ አይታችሁ በነገራችሁኝ ምስክርነት ብቻ የከዋክብቱን መኖር አምኜ ተቀብዬዋለሁ አላቸው። እኔ አንዳች ከዋክብት ሳልመለከት የከዋክብቱን መኖር እንዳመንኩ እናንተም በሥጋዊ ዓይናችሁ ባትመለከቱም እንኳን በእምነት እግዚአብሔር መኖሩን አታምኑምን? ብታምኑ መልካም ነው ሲል በትሕትና ጠየቃቸው። እርሱም በጥያቄ መልክ ያቀረበላቸውን አስተሳሰቡንና ምስክርነቱን ተቀብለው የእግዚአብሔርን መኖር በእምነት አረጋገጥን አሉት። ምክረ አበው ሚዲያ። ሰማዕትነት ስር ነው። ክርስቲያኖች ደግሞ ከዚህ ስር የሚያቆጠቁጡ ምርጥ ዘሮች ናቸው። ብዙ ዛፍ የሚያቆጠቁጥበት ስር በዓለም አፈር ስለሚሸፈን አይታይም። ከዚያ በሚቆጠቁጡ ዛፎች ግን ስሩ እንዴት እንደተመቸው ይታወቃል። ሰማዕትነትም በግዙፉ ዓይናችን እንደምን ያለ አክሊል ሽልማት እንደተቀበሉ አይታይም። ፍሬያቸው ግን እነርሱን መስለው እነርሱን አክለው በሚጋደሉ ምርጥ ዘሮች ውስጥ ይታወቃል። ሰማዕትነት አክብሩም ብለው አይናገሩም። ነገር ግን በክርስቲያኖች ልብ የሚዘሩት ፍሬ ምዕመናንን በፍቅር ያስገድዳል፣ እነርሱን እንዲመስሉ ያሳስባል። ሰማዕታት እንደ ፍቅረኛ ናቸው። አንድ ሰው የፍቅረኛውን ስም በየአጋጣሚው ያነሳል፣ በዓይነ ሕሊናው ያስባል፣ በተለያየ መልኩ ያያል። ሰማዕታትም ለክርስቲያኖች እንደዚያ ናቸው። እጅግ የተወደዱና በፍጹም ከሕሊና የማይጠፉ ተወዳጆች ናቸው። ልጆቻችንን ስም በእነርሱ ስም የምንሰይመው፣ ስዕላቸውን ስለን የምንተሻሸው፣ የምንስመው ለሰማዕታቱ ያለንን ጥልቅ ፍቅር የምንገልጽበት መንገድ ስለሆነ ነው። ቅዱስ ዮሐንስ አፈወርቅ
ደስተኝነት ጌታ የሰጠውን ወዶ መቀበልና ባለው መርካት ነው። መብሰልሰል፣ መቆጨትና መከፋት ግን የሰውን ሕይወት መንፈሱንና ስሜቱን የሚበክል መርዝ ነው። እንደ ሰውነታችን ዕለት ዕለት እንበድላለን። በጥምቀት ያገኘነውን ልጅነት እናቆሽሸዋለን። አዲሱን ሰውነታችን ብሉይ እናደርገዋለን። ነገር ግን ይህን ዕለት ዕለት ማደስ አይቻላል። አንድ ቤት እያረጀ ቢሄድ እንደ አዲስ እንሰራዋለን። ክዳኑን፣ ቀለሙን፣ ምንጣፉን እድሳት እናደርግለታለን። እኛም በኃጢአት ባረጀው ሰውነታችን ላይ እንዲህ ልናደርግ ይገባል፣ በንስሐ መታጠብ። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።